ቅድም ከዴዚ መልእክት አለኝ። ዴዚ ናት መሴጅ ያደረገችኝ። አላሳይም አድራሻም አልናገርም። በቃ ኤደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አድርጋኛለች። እሷን ያወራችኝ ከዚህ ጉዳይ ፕሊስ ውጪ፣ በዚህ ጉዳይ ላይ ምንም ነገር እንዳትይ፣ አይመለከትሽም። ስለዚህ ተይ ብላለች። ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች። ጆኒ እኔ አልሞተችም፣ ሞተች በጽሁፍ ነው ያነገረችው። አይ በስልክ መጀመሪያ ስልኳን አውቀዋለሁ ዴዚ። ሴትዮ አዳምጪ። ሃይ ቆይ ስልኳን ዴዚ አውቀዋለሁ። ምን ሆነሽ ነው? ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ምንድነው እንደዚህ የሚያደርግሽ? ተረጋጊ። የዴዚን ስልክ አውቀዋለሁ። ይንገረን ያለውን የሰማውን ነገር ይንገረን፣ እናዳምጥ እስቲ። ምንድን ነው የሚያስጮህሽ? አብረን ማደር ብቻ እኮ ነው የቀረን። እናቱ እኔና አንቺ ስልክ ደውይልኝ እስቲ አሁን ቤት ስገባ ላዋራሽ። ምንድን ነው ነፍስሽ? ኤደን ስሚ ፕሊዝ ልንገርሽ፣ የሰው ነፍስ ነው። ተይ እግዚአብሔር ከዴዚ ነው ፕሊዝ። በቃ ስለ እኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጪ አለችን ዴዚ። ብላሻለች። ዴዚ ያከብሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። የሆኔንም ዋሻ በሉታ ዋሻ በሉት። እንግዲህ ይኸውልህ አልክልሻለሁ። አላልኩም ይሄ ማስረጃ በምን ማስረጃ አምጣት። እኔ ነገራችን ኧረ በስላሴ ምን ሆና ነው ግን? የሆነ ጤነኛ ናት? እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረው። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚ ናት። ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው ለእኔ ሳይሆን ለህዝብ ማሳየት ምን አለ መሰለሽ? እዛ ጋር ምን አለ መሰለሽ? ከእሱ ጋር ነው የማወራው። ኤደን ምን ሆነሽ ነው? እንደ በጣም ተሰቃየሽ። ኮምፓውንድ ውስጥ ሆነ ተሰቃየሽ። በጣም ነው የተሰቃየሽው። አዎ የሄዳችሁበት መንገድ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ። አለቀ። አንቺ የሄድሽበት መንገድ እኮ ኢቲኤም ይሳባል፣ ኢቲኤም ይረጫል። ምን አገባኝ? ዩዲት ራስሽ ስላወራሽ እኮ ነው የጠየቅኩሽ። ማመጥሽ አውሪያለሽ መብቼ በጠረቅሽ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆነን እየነገረሽ ራሱ አላመንሽም። ማስረጃ አምጣ እየነገረሽ። እኔ ማንንም ካላየሁ አላምንም። አምቴልኝ ማንንም ነው ማላምነው ካላየሁ። ያሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አምቴልኝ እኔ አብሰላም ማንንም አልፈራም። ህዝብ ይወቅ በቃ። መፈራ ያለውን መሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያደረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ብላ ቴክስት አድርጋኛለች። እሺ ስለጠራችሁን የመጣሁት ጥሩ። ይሄንን ብላለች። እሺ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ ዴዚ ናት የመጨረሻ። እኔ በቃ ቴንኪው ዴዚ። እኔ አንተልሻለሁ በላት። ምንም አስተያየትም አልሰጥም። እኔ አልገባምም። አደነቆሩን ጆሮዬ ጋር 4 ቀን ሙሉ በፎቶ እየተለጠፈ በየቤቱ እየተጻፈልኝ በየቤቱ እንትን ቴክስት እየተላከልኝ ያው እንግዲህ አፕሩቭ አደረገችልህ። አረ ስለ ሴትዮዋ መሞት አይ እሱን አድርጋለች። በቃ እሺ ዋና ኤደን አልቀበረችም፣ ሞተች፣ ታግታ ነው ምናምን። በቃ እንኳን ነገር ይሁን እያረጋገጥክልኝ። ያው እኔ ስለመጣው ነው ሀቅ የሚወጣው። ለምን እኔ ወደ ሌላ ወይ ምን ነው ረጅኛ ከዮኒ ጋር ጥያቄ ያለን። አሁን የለሽም ተብለሻል። ረጅኛ ደግሞ ዮኒ እንጠይቃለን። ቀመጣለሁ። ያንቺ ቤት ነው እንደገባው። ሳይለንት አርግኛ እናወራለን። ሳይለንት አርግ በቃ። ምንድነው ምትደብቂው ነገር ያለው እኮ ነው የሚመስለው። ላይክ የሆነ ሰው እኮ ወንጀለኛ ሲሆን የሆነ ነገር ሲፈልግ ይተራመሳል። አልናገርም። አንቺን አልጠይቅሽም። አንቺን እንዴ
እኔ ከጤነኛ ሰው ጋር ነው ሲጀመር ማወራው። ምን ሆነሽ ነው? በስማ ሰው እኮ ይታይ፣ ብዙ ሰው እኮ እየሰማሽ ነው። ወራጂ እንዳማ አንቺ ነሽ እኮ ያልተፈለግሽው በግድ። እኔማ መውጣት አልፈልግም በእናትህ። እኔማ በክብር ተጠርቼ ከላይ ጉብ ብዬ ካናትሽ ነው ፈሳ ቆረቆ እንዳት ነው። ሀቀኛ ሰው ማንም አይፈልገውም። በክብር ተጠርቼ በገንዘብ ወንጀል የሚደባበቁ ሰዎች እኔን አይፈልጉኝም። ልንገርሽ ዮኒ ፕሊዝ ይታርግልኝ። እኔ ሰው ቤትም አረብሽም ዮኒዬ ተበቃ መልካም ሁንልኝ። እንኳን ንጽህናዬን ስላወጣልኝ ጌታ ኢየሱስ አብስቶ ይባርክ ወንድሜ። አሜን። አይ ያለችኝን ነው፣ ምንም ዋሻው ነገር የለም። እሷ ባትል ወይ ኬዱ የኔ አባት እንዴት ነሽ እናቱ? አቤት ያንተን ያህል እንደው አንድ 3 ኢትዮጵያዊ ብናገኝ ምን አለ እናቱ። በላ ተሰቃየን እኮ። ኧረ መከራችን አየን። ትልልቆቹ ሁሉ አበዱብን። ምንድን ነው ባቀው? ምን ይሻላል? ተባረክ የማያባት ያማንዬ አባት። ኧረ ተው ግን እንትን ላክልኝ። ተው ተገዝቶ እየጠበቀ ነው እቃው። ኑሪልኝ የኔ ውድሽ ኑሪልኝ። ስንት ዓመት ሆነው እኮ ቁጭ ብሎ ነው ያለው። ልጄ በሚቀጥለው ወር ትመጣለች ወደዛ ይዛኛ ጋር። አዎ እሺ። ወይ በሰላም ትምጣረ እንቀበላለን። ነበረች እኮ ሁለተኛ ጊዜዋ ነው የምመጣው። የኔ አረ ነው በውስጥ ጽፍልሻለሁ። ስልክሽ አልተቀየረም? አልተቀየረም። ያው ነው ጻፍልኝ። ሊናውር ነው እና እናትን የምታክል ነገር እኮ ነው የሞተው። ቀልድ ነው እንዴ? ተረጋጉ። በቃ አክብሩልኝ ካለች ማክበር ነው። እየመጣችሁ የሆነ ትንሽ ፍንጭ ይዛችሁ እየቀበጣጠራችሁ የዋሻችሁትን ውሸት ደግሞ ለመደበቅ ሌላ ውሸት ውስጥ አትግቡ። እካካሞች እኔ 8 ሰዓት 10 ምናምን ሰዓት ሰርቼ ነው የምመጣው። ንፍጣ ሙላ ደግሞ ጭራሽ ለእኔ ኮመንት ይሰፋል። መንደሬ የሆነ ቤት ስለሆነ ነው እንጂ ጢባ ጢቤ ነበር የምጫወትብሽ እያንዳንድሽ እካክ ሚጣዬ ጭራሽ እንትን ያደርጋሉ። ጭራሽ እኔ በጣም ስለሚያስጠላኝ እኮ ነው። ውሸት ትክክል አይደለም። በቃ እቺ ሴትዮ የመታ አውቃለሁ ብላ ስለተበጠረቀች የተበጠረቀችው ለመሸፈን ነው 50 ቦታ የምትረግጠው እንጂ የሰው ልጅ አይሙት። እከካሞች ስለሆናችሁ ነው። በጠቃላይ የታሪክ አታላውላው ይልቁኑ የና አጀንዳ ዝጉና እኛ ለህዝባችን ድምጽ እንሆንበት። መንደርተኛው ለደም መንደርተኛ ቁናሳም እኔ ዛሬ ምታስፈነክቺ አስወጥቻታለሁ። ችግር አለባት ሴትዮዋ። ግን እውነት ለመናገር ኤደን ለአንድ ነገር ልንገርሽ፣ በዚህ ባህሪሽ ከሰው ጋር ትኖሪያለሽ ለማለት በጣም ከባድ ነው። እኔ እንዲያውም በስራ ነው ያወራሁሽ። ኤክስትሪምሊ ሩድ ነሽ፣ ላውድ ነሽ። በጣም የሚከብድ ነገር አለሽ። ለህይወትሽ ነው የምነግርሽ። በዚህ አመልሽ ከሰው ጋር ትኖሪ። ተረጋግቶ ማውራት፣ ስርዓት ኖሮ ማውራት ከባድ አይደለም። ምንም ፕራይስ የለውም። ምንም አያስከፍልሽ። እውነቴን ነው የምልሽ፣ ምንም አያስከፍልሽም። ሲበዛ ሩድና ንግግርሽ በጣም ይደብራል። እኔ ሰው ትክክለኛ ኢንፎርሜሽን እንዲያገኝ ብዬ ነው የታገስኩሽ እንጂ ንግግርሽ ፈጣሪ ሆይ ድረስ ከሰው ጋር ትኖሪም በዚህ ባህሪሽ እንደሆነ ልንገርሽ አያኖርሽም። እና ፕሊዝ ለዛ ነው ያስወረድኩሽ። እኔ ተራ ስድብ እኔ ፔጄ ላይ ተደርጎም አይታወቅም። ማንንም መጥቶ እዚህ ጋር ሳይከባበር አያወራም። እና ጠየቁ ጥያቄ በስራ መመለስ የእናት አባት ጥያቄ ነው። ምንም ችግር የለውም። ስላልሽም ነው የተጠየቅሽው። ስላልሽም ቀብር ያለው እንዲያርግ ያለው ኢንፎርሜሽን አለኝ ብለሽ ስላልሽ ተጠየቅሽ። ባቲ ማንም አይጠይቅሽ። ማንም ሌላ እኮ ቀብር መጥቷል አይደል? ምናልባት ሌላው እኮ የሆነ ነገር አድርጓል አይደል? አንቺ ግን ያዙኝ ልቀቁኝ ነው ያልሽው። ሌላው እኮ መጥቷል፣ ሌላው እኮ አድርገዋል አይደል እንዴ? ለምን ወጥቶ እንደዚህ በየቤቱ እየሄደ አይሰዳደብም? ለምን እየሄደ በየቤቱ ያዙኝ ልቀቁኝ ለምን አላለች? ገባሽ? አላለም ማንም ከአንቺ ውጭ። ለምን እንደፈለግሽውም አላውቅም። ይሄንን ወሬ ለምን እንደፈለግሽው አልገባኝም። ኤኒዌይስ እናንተ የምትጠያየቁት ማስረዳት የምትፈልጉት ነገሮች ካሉ ማውራት ትችላላችሁ። በጣም ሩድ ናት። ፈጣሪ ወይ ድረስ የኔ ትዕግስትህን መቼም ሳላደንቅ አላልፍም። ይሄን ያህል ጊዜ አልፈ በሚዲያ እንዲህ አይነት ወጅበርበር ያለ ነገር
ከባድ ነውና ዮኒ ከፊቴ ላይ አንሳልኝ። ዮኒዬ ለሰጠን ጊዜ በጣም ነው የምናመሰግነው። የቲና ባታወራው ይመረጥ ነበር። ለምን ማውራት እንደፈለገችም ስላልገባኝ ገብቶሻል። ሌሎቹ አሁን የጠየቀ የለም። ሌላው ልልሽ የፈለግኩ ምንድን ነው፣ ሌላው መጥቶ እንደዚህ ሆነ እንደዚህ ተፈጠረ እንደዚህ ብሎ ግርግር የፈጠረ ማንም የለም ከሷ ውጭ አይደለም። ሌላ ሰው አለ አብሳላት የለም። ኤግዛክት አይ ሁለት ልጆች አሉ ዮኒዬ፣ የመጀመሪያው ሁለት ወንድና ሴት አሉ። ከዛ በኋላ ግን ደብዛቸው አልተገኘም። አካውንታቸው ግን አለ፣ ይዘነዋል። ኦኬ ከፈቀድክልኝ ትንሽ ላውራ? ይቅርታ። አዎ ጎ ሄድ አውሪ። እንድታወሩ እናንተ እንድታወሩማ ፈቅጃለሁ። ኦኬ ቴንክ ዩ ዴዚ። እግዚአብሔር አምላክ ጽናቱን ይስጣት። ዲናር አርፋ ከሆነ እናትየው የእናቴን ሞት አክብሩልኝ ካለች ሁላችንም እናከብራለን። እግዚአብሔር ጽናቱን ይስጣት። እንግዲህ ራሳቸው ሚዲያ ላይ መጥተው በነዙት ነገር ጭንቅላታችን ሁለት ቦታ ተከፍሎ ይሄ ነገር እንዴት ነው ብለን ነው እንደ ሰው ጥያቄ ያጠየቅ ነው። ነገር ግን ዮኒ አሁን ከዴዚ መልእክት ደርሶኛል ብለሃል። የዴዚ ያላት አካውንቶች ሌላ ሰው ኮንትሮል እያደረገው እንደሆነና አንዲት እህታችን ዜድ የምትባል እየተሰደበችበት እንደሆነ ኖ አይ በድምፅ ነው መጀመሪያ ቼክ አድርገን በድምፅ አውቀዋለሁ። ድምጿን በድምፅ አውራችን ከዚህ በፊትም ቴክስት የምንደራረገው ነበረ። በድምፅ አውራችን በኋላ ፕሊዝ ዮኒ ቼክ ዩር ቴክስት ብላኝ ነው። አንዴ ልንገረሽ እሱ ፕሊዝ ቼክ ዩር ቴክስት ብላኝ ከዛ በኋላ ነው ቼክ ያደረኩት። እና ኤደን ፕሊዝ አታውራ፣ እኔ በህግ መጠይቃታለሁ ነው ያለችው። በቃ ስለ እኔ ፕራይቬሲ ስለ ፋሚሊ እያወራችብኝ ነው። በየቦታው እየሄደች ሀራስ እያደረገች ነው። ግሬቭ ላርግበት ብላ ነው ቴክስት ያደረጋች። ቴክስት ያደረገችውን አሰማን ይላሉ እዚህ ጋር ማይም ቴክስት ይሰማል እንዴ? ቢታይም ለእኔ የላከችልኝ እንጂ ለእናንተ አይደል። የሚያምን ያምናል፣ የማያምን የራሱ ጉዳይ አይመለከተኝ። ለእኔ ግን ሚጣ እንትን ስለነበራት ሙሉን ልኬላታለሁ። ሚጣ ልኬልሻለሁ አላኩልሽ ያልካልኛል እኔ ጋር አለ ሙሉ። ስለዚህ ለሚያስፈልጋቸው ሰዎች ለዚህ ጉዳይ ላይ በደንብ አድርገው ሲጠይቁ ለነበሩ ሰዎች ይልካል። ይህንን እኛም ስንጠይቅ ነበረ። ከቻልን እኛም ብናገኘው ይሄ መረጃ እዛ አሜሪካንም ኢትዮጵያም የሚረዱ ሰዎች ስላሉ በዚህ ጉዳይ እኔ ፈቅጄ ያለው ለአብሳላ ላኪላት። ቴንኪው በጣም አመሰግናለሁ ዮኒዬ። እኔ በዚህ አጋጣሚ አሞራውም ሆነ ቤተሰቦቹ እንዲያዝኑብኝ አልፈልግም። ራሳቸው ሚዲያ ላይ አምጥተው ከሚያደርጉት እንቅስቃሴ አንግል እንደ አንድ ኢትዮጵያዊት እናት ያሉት ነገሮች ስለተሰማኝ በዚህ ጉዳይ ላይ እንቅስቃሴ አድርጌያለሁ። ከዛ በዘለለ ምንም አይነት ኢንተርስት የለኝ አለበት ለሚባለው ህዝብ ቢያውቀው አሟሟቷን ፉል ዴታሉን ሳይሆን አትሊስት እነሱ ብዥታ ስለፈጠሩ እንጂ ማንም የሚጠይቅ ሰው አልነበረም። ነገር ግን ካሉት ነገሮች አንግል ትንሽ አንዴ ሞተች አንዴ እንትን ብላለች የሚለው ነገር ስላለ በዚህ አጋጣሚ ዳኒ ነው ማነው የሚባለው የጋምቤላውም ጀርመን ሀገር ያለው ግለሰብ አልሞተችም አለች ያለችው ጀርመን ሀገር አለች ተብሏል። እሷም ጥሪ ያቀርበህለት አለች ያለችው አካል ክሊር ቢያደርግ ወይም ደግሞ ቤተሰብ የሆኑ አካላቶች ከምን ተነስታች ጀርመን ያለች ሾፕ አላት ተብሏል። የምትታወቅ ሰው ናት ተብሏል። አለች ያለችው ማለት ነው እቺ እህታችን ሞታለች እያለች ነው። ያንን ነገሮች ክሊር ተደርጎ ሞቷን ኮንፎርም የሚያደርግ ሰው ቢወጣ ለምን ብትል ይሄ መጽዳቱ የስም መጽዳቱ በጥርጣሬ ውስጥ የታየው ለአሞራው ቤተሰብ ክሊር ነው። እኛም ይቅርታ እንጠይቃለን። የተሳሳተ መንገድ ህዝቡ አይቶት ከሆነ የተሳሳተ መንገድ ታስቦ ከሆነ ለአሞራውም ለቤተሰቡም ለዴዚ ወዳጆቿም ፎሎወሮቿም ክሊር የሆነ ነገር ለህዝብ ቢፖሰት ኢስ ጉድ ነው። ሁሉ ጊዜ ነገሮች ይመጣሉ፣ እኛ አይተናል፣ በውስጥ ተላልከናል። መደባበስ ጥሩ አይደለም። እኔም ብቻዬን ባየው ምንም ዋጋ የለውም። የኢትዮጵያ ህዝብ ነው የጠየቀው። ብዙ ወላጆች ብዙ እናቶች ነው የደነገጡት ያመማቸው። ለህዝቡ ክሊር በሆነ መንገድ ሞቷን ኦፊሻሊ ቢያንስ አለ አይደለ ብዙ የሞት ሰርተፊኬቶች አሉ፣ ኦፊሻል የሆኑ ነገሮች አሉ። አትሊስት ክሊር ቢደረግ ኢትዮጵያ ውስጥ ያለ ቤተሰብም አለ ለቅሶ ሄዶ ቢደርስ ብላ ነገር ሀፕን ቢያደርግ መልካም ነው። ዮኒዬ እጅግ በጣም አመሰግናለሁ።
ምናልባት የተሳሳትኩት ነገር ካለ ይቅርታ አድርጉልኝ። እኔ አብሳላት በግሌ በቻልኩት መጠን ጥያቄ ላይ ቀጥላለሁ ፕሩፍ ነገር እስከማይ ይሁን። ቴንክ ዩ። መልካም ምንድነው ዴዚ፣ በነገራችን ላይ የኔን አካውንት ማንም ኮንትሮል አያደርግም። እኔም የሆነ ነገር ማለት እችላለሁ። የአሜሪካን ሀገር ሴት ላይ እዚህ ተወልዳ ያደገችን ኮንትሮል አካውንት አደርጋለሁ ማለት ትንሽ ይከብዳል እውነት ለመናገር። ሌላው ምንድነው ለእንትና አድርስልኝ ብላኛለች። መልእክቱን ነው የምነግራችሁ። ለዜድ ፎቶሽን የዘቀዘቅኩት እኔ ነኝ። ስለ እኔ ቤተሰብ እያወራች ስለሆነ እዚህ ያለችውን የደን ጉዳይ እኔ ጨርሰዋለሁ። ስለ ቤተሰቦቼ የሚያወሩትን ስለ እናቴ የሚያወሩትን ማንም ፈቃድ ሳይሰጣቸው ወይም ደግሞ እኔን ያገዙ መስለው ለሚያወሩ አልፈልግም። ፕሊዝ አታውሩልኝ። እናቴ ሞታብኛለች። ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው ቃል በቃል። አልፈልጋችሁም። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ። ይሄን ነው እያለች ያለችው። አግዛለሁ ከጎኗ ቆማለሁ ምናምን የምትሉ አልፈልጋችሁም፣ በቃ ተውኝ ብላለች። ዮኒኛ ዴዚ አይደለም የምናግዘው እኛ ለቲና ነው። ዴዚማ እኮ የራሷን ህይወት መርጣ ሄዳለች። አንዲት ኢትዮጵያዊት ሞታለች። ሞቷ እንዴት ነው ብለን እንደዚህ ጋር ማጣራት ነው። ለኤደንና መሴጁን ስናገር አልሰማሽም መሰለኝ። ኦኬ ሶሪ። ኤደን ለተባለ ማዳመጥ ጥሩ ነው። ኤደን ለተባለችው ይቅርታ ብያለሁ። ይቅርታ። ኦኬ ዜድ ለተባለው ማዳመጥ እኮ የሚጠቅመን ለዚያ ዜድ ለተባለችው እንዲሁም ዜድ ወንዳ ማለት ነው ለተባለችውና ኤደን ለምትባለው ስለ እናቴ አይመለክ አታግጂ አልፈልግም ብላቸዋለች። አውሩብኝ ስለ እናቴ ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው መሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለሁት። ስም ጠርቼ ስም እየጠራው ስለሆነ ይሄንን ዜዶ ወንዳ ምንም አይመለከተችም። እኔ ነኝ የዘቀዘቅኩሽ ፒክቸርሽን እኔ ፔጅ ላይ የጻፍኩልሽም በፔጅሽ እኔ ነኝ የጻፍኩት። ስለ እናቴ አታውሪ ብዬ የጻፍኩት እኔ ነኝ እሱ አይደለም ብላ ተናግራለች። ይህን ነው የምላችሁ። ስለዚህ እናቷ አርፋለች። ከዴዚ ነው የመጣው። ከልጇ በላይ ደግሞ አውቃለሁ የምትሉ ካላችሁ ይመቻችሁ። ግን የገዛ እናቷን መቼም ሳትሞት ሞታብኛለች ትላለች የሚል እምነቱ የለኝም። ማናችንም ብንሆን የሆነ ጠብ ሊኖርን ይችላል። ቢሆንም ግን እናቷ ጋር ነው ያለችው፣ ኢትዮጵያ ነው ያለችው። እናቷ ጋር ስል የግራማዋ ጋር ነው ያለችው፣ ዴዚ አያቷ ጋር ነው ያለችው፣ እዛ ነው ያለችው በአሁኑ ሰዓት። ይህንን ነው ዴዚ ያለች። ከዚህ በላይ የምትሉት ካለ ላዳምጣችሁ። ዮኒ በነገራችን በእናትሽ ከቅድም ጀምሮ ቁጭ ብዬ አላወራሁም ስትጨቃጨቁም ስትሉም እና እኔ አሁን ቤዝዶን ዴዚ ባለችው እና አብሳላት ባለችው ነው መናገር የምፈልገው። የቅድሟ የተሰዳደበችው ልጅ ተዋት በቃ። ዴዚ አክብሩልኝ ብላለች። we should respect it። እናቷ ናት። እናቷን ትታ ሄደች ምናምን ለሚባለው የአሜሪካ ልጆች ሲያፈቅሩ ከዚህ በፊት የሆኒ ጋር መታ እናትየውን በመጣችበት እኔም ባለውበት ስለ አሜሪካ ልጆች አውርተንበታል በሰፊውና አብሳላት አንቺ ከልጇ እንትን ብለሽ ነው ከልጇ በልጠሽ ነው እዚህ ላይ ስለ አንድ ኢትዮጵያዊት እናት ሲመለከተኛል መቼ ብዙ የሚሞትብን ህዝብ እያለ አይደል እንዴ? አሁን ይቺ ልጅ በቃ ተዋት። ህፃን ልጅ ናት፣ ነፍሰ ጡር ናት። በዚህ ላይ ተዋት። እናት ናት የሞተችባት። ሶ ተዋት። ያለፈ ነገር ሁላችንም አጥፍተን ሊሆን ይችላል። እኔ ባይ ኦል ሚንስ ያደረገችው ነገር ትክክል ነው ትክክል አይደለም ብዬ እዚህ ፈራጅ ለመሆን አይደለም የምፈልገው። ግን አሁን ሀዘን ላይ ያለ ሰው በቃ ማለት ገዳይ እንኳን ቢሆን ሲሞት እኮ ሰው እንትን ይባላል። እሱ ጥሩ ሰው ነው እሷ ጥሩ ሰው ናት ይባላል። እና ፕሊስ የልጅቷን አሁን እናትየው ሄዳለች። የልጅቷን ግን ሞራል መጠበቅ መቻል አለባችሁ። ይቺ ልጅ ህፃን ልጅ ናት፣ ገና ልጅ ናት። ፍቅር ይዟት የሄደች ልጅ ናት። ከዚህ በፊት የዛሬ ዓመት ነው ምናምን የመጣሽ ጊዜ በጣም ስናወራበት ስንመካከርበት ነው የነበረ ነውና ማንም I don't think የሚመለከተው አይመስለኝም። ከልጅቷ እናንተ አስባችሁላት አይመስለኝም። አብሳላትና ለዘብ አድርጉት።
እንትኑን ለዘብ አድርጉት ነው የሰው ልጅ አንዴ አሁን እቺ ልጅ አንድ ነገር ብትሆን ደግሞ እንደዚሁ 20 ሺህ ሰው ሰብስበን ደግሞ ልንመካከርበት ነውና ይሄንን ከግምት ውስጥ አስገብታችሁ እባካችሁ ለዘብ አድርጉት። እቺ ልጅ ህፃን ልጅ ናት፣ ደግሞ ህፃን ልጅ ናት። አንደኛ አሜሪካ ሀገር ያደገች ልጅ ናት። የአሜሪካን ልጆች እንዴት እንደሆኑ ማኛው ሊነግራችሁ ይችላል። ያንን ከግምት ውስጥ አስገብታችሁ እንትን አድርጉ። እኛ ደግሞ ማንንና ነው እኛ ወቃሽ የምንሆነው? ከእናቷ ከልጅቷ በላይ ለእናቷ አዋቂ ሁላችንም መሆን አንችልምና እንትን በሉ፣ አረጋጉት፣ ተረጋጉ። የሚጣየ ጨርሻለሁ። ባይ እሺ ዮኒ፣ እኔ የምምለው ላይክ ከባለቤቱ በላይ ያወቀ አይደል የሚባለው። ጀስት ዴዚ በቃ እኔ ይሄን ነገር እኔ ሃንድል አደርገዋለሁ፣ እኔ ይዛው ነኝ፣ እኔ ነኝ የማደርገው ካለች ከዴዚ እናት ደግሞ የባሰ ብዙ ችግር ያለበት ማህበረሰብም ስላለ ለዛ ድምፅ ብትሆኑልን። አብሳላት ትልክልኛለሽ ብችሉ ልክልሻለሁ፣ መላክ ልክልሻለሁ፣ ችግር የለውም። አሁን እዚሁ ሳልወጣ ላኪው እንዳረሽ ልክልሻለሁ፣ ዮኒ ላከው ልክልሻለሁ፣ ችግር የለውም። እና ስለዚህ በቃ እሷ እኔ ራሴ ነገሮችን እወጣዋለሁ፣ ራሴ ነገሮችን እችላለሁ። በቃ እናቴ ስለ እናቴ የድምጽ ማስረጃ አንዴ ላውራ ነው። አብሳላት እንደ አንቺ ከእናቷ በላይ ከባለቤት እኔ አሁን ከኔ እናት በላይ አንቺ ለኔ ትቀርብ፣ ከኔ እናት በላይ ለእናቴ ትቀርቢያለሽ አንቺ አብሳላት። ይሄ አትሊስት ይሆናል ነው። እኔ ልጅ ችግር የለውም። ማስረጃውን ትልክልሽ፣ እሷ ባትልክልሽ እኔ ስልክ ትልክልኝና አብሳላት ልክልሻለሁ። እናቷ ፕሮሚስ እሷ ካላከሽ ለሚ ነው አይ እኔ እልክላታለሁ፣ ችግር የለውም። ስወርድ እልክልሻለሁ። ግን ላይክ ምን አለ መሰለሽ አብሳላት፣ እኔ ከአንቺ ልጅ በላይ ምንድን ነው ከአንቺ በላይ ስለ አንቺ እናት አላስብም። ገባሽ? ከአንቺ ልጅ በላይ ስለ አንቺ እናት እኔ በቃ አንቺ መተሽ ስለ እናቴ እኔ ኃላፊነቱን ወስዳለሁ። ስለ እናቴ አታንሱብኝ። በቃ እናቴ አርፋለች፣ እናቴ ሞታለች፣ እኔ ወጣዋለሁ ካለች ጀስት ሊፈራሉን መተው ነው። እኔ እንደዛ ነው የሚገባኝ። ምክንያቱም ዴዚ 18 ዓመት ያለፋት ልጅ ነች፣ መወሰን የምትችል ልጅ ነች። በእድሜዋ ወንጀል ብትሰራ ሕግ ፊት መቅረብ የምችልበት እድሜ ላይ ነው ያለችው። ስለዚህ አይ እኔ ይሄንን ማድረግ እችላለሁ፣ እኔ ራሴ እወጣዋለሁ ካለች መተው ነው። እኔ ይሄ አጀንዳ ቢዘጋ እንደዚሁ ዮኒ ቤት ተዘግቶ በቃ ተዘግቶ እንትን ይበል ቢቀር መልካም ነው እላለሁ። አንቺ የምትልኪልኝ የጽሁፍ ነው? ቆይ ይቅርታ፣ የጽሁፍ ነው የድምጽ ማስረጃ ነው? የጽሁፍ ማስረጃ ነው። ማስረጃው እኔ ጋር ያለው የድምጽ ማስረጃ። እሺ እኔም አንድ ደቂቃ አውርቼ ልውረድ። ስለዚህ ዴዚ እኔ ኃላፊነቱን ወስዳለሁ ካለች እራሷ ትውሰድ። አብሳላት ከዚህ በላይ አጀንዳ ማድረጉ ጥሩ አይደለም። እማ ሚጣዬ እኔ ግለሰብ ነኝ። እንደ ግለሰብ አንድ ደቂቃ ላውራና ስታወሩ እኔ ሚውት አድርጌ አዳምጫለሁ። ዮኒ እየሰማን እኔም አስተያየት ልስጥ። እናቷን ያው ሞታለች ብላለች፣ ነፍሷን ይማራት እላለሁ። ስለኔ እናት ታወሩ ካለች ከሷ በላይ መወራት አለበት ብዬ ምንም አላምንም። እናትየው ልጅየው ስላለች ማለት ከሷ በላይ ለሷ የሚቀርብ ሰው ስለሌለ፣ ነገር ግን አሞራው እኔ እዚህ ጋር ያላችሁ ሰው ካላችሁ ብታደርሱለት ደስ ይለኛል። የሚስቱ እናት ሞታ ቲክታክ ላይ መጥቶ አንበሳ ምናምን እየሰጠ ሙድ የሚይዘው ነገር ቢያቆም ደስ ይለኛል። የሞተችው የሚስቱ እናት ነች። ይሄ በጣም ሞራል አለመኖር ነው። ሀዘን ላይ ላለች ለሚስቱ እናት ለሞተችበት እንደዚህ ማድረግ የለበትም። ብዙ ቪዲዮ አለ ዲስሪስፔክት ያደረገበት ቪዲዮ የሚስቱን እናት። ይሄ የኢትዮጵያዊ ማንም ነው ኢትዮጵያዊ እንዲህ ሲያደርግ አይቻላል። በጣም በቃ የሚያደርገው ነገር አክቹ በጣም ይደብራል። የሰራው መርፌ ሰርቻው አይቼው አላውቅም፣ ግን መቶ ስለምን አየሁት እና አይናል አካብዶ እንደዛ ዲስሪስፔክት አድርጓት ሞታለች። እሱ ነው ያስገደለው እያልኩ አይደለም፣ ነገር ግን ዲስሪስፔክት አድርጓል። ያ ማድረጉ ይደብራል። እኔ አሁን እንደዛ ባረግ በጣም ይደብረኛል። ቱ ቢ ኦነስት ሰው ወደ ራሱ ተመልሶ ራሱን ወደ ቀልቡ ቢመለስ ጥሩ ነው። ለሚሳደብ ሰው አንበሳ እየሰጠ በጣም ምን አይነት ሞራል እንዳለው ራሱ አም ሶሪ። እኔ በእውነት ከአንድ ኢትዮጵያዊ እንዲያ ነገር አልጠብቅም።
ምን አይነት ሰው ቢያሳድገ ነው ሰው ሞቶ መተክ ለተሳዳቢ አንበሳ ምናምን የምትሰጠው? የሞተው ሰው መሰለኝ። ከብት እንኳን ቢሞት እንደዚህ አይደረግም ለማለት ነው። ራስን ቀልብን ወደ ቀልብ ብትመለስ ጥሩ ነው ለማለት ነው። እንደዚህ እናትሽ ነፍሳቸውን ይማረው እላለሁ። አመሰግናለሁ። ዮኒዬ ክሊር ታደርግልኛል አንድ ነገር። ዴይዚ ደውላለህ አውርታስ ነው ቴክስቱን የላከችልክ? አወሯት መጀመሪያ ዮኒ ፕሊዝ ቼክ ዩር ቴክስት ብላኝ አለችኝ። አወሯት ዴይዚ መሆኗን አውቄያለሁ። ምክንያቱም በፊት እናውራ ነበር አልኩሽ። ያ ገብቶኛል። ቴክስት ስለሆነ ለሰውም ቴክስት አረግች። ቴክስቱን አሰማን እያሉ እኮ ነው። ቴክስት የሚጻፍ ነው ቴክስት። ከየት እንደገባችሁ ቲክታክ ላይ ባላቅም እሱ ከዚህ በፊት ታውቃለህ፣ በአደባባይ ሪከርድ ባለበት የዴዚን አካውንት አንተ ቤት ውስጥ እሱ ሀክ እንዳደረገው እንደወሰደው እሱ ኮንትሮል እንደሚያደርግ አብረውን በፍቅር በነበሩበት ጊዜ እሱ የሚገባበት ነበረ። አሁንም አብረው ነው ያሉት እስካሁን ድረስ። እግዚአብሔር ጽናቱን ይስጣት። ከሞተች ማን ነው ኮንትሮል የሚያደርገው? እናትየው አርፋለች። እናቱ በቃ አልቀበል ብለሻል ውስጥሽ ኮሽኔ ያ እሱ አይደለም ጥያቄ። አሁንም ዋና ኢንፎርሜሽንን የፈለግኩት ባትሞት ደስ ይለኛል። ያ አንተ ጋር እግዚአብሔር ውሸት ቢያደርገው ደስ ይለኛል፣ ግን አርፋለች። እኔም እንደዛው አንተ ጋር ስልክላት አልገባም ብላለች፣ ራስህን ብለሃል። አሁን ደግሞ ሜሴጅ ልካልኛለች ብለሃል። ኤኒሃው አልገባም ብላለች። ለምን ፐብሊክ ማን ነው የፈለገ ያቺኛዋ ሰው እንድታቆም በደንብ ያብራራው መሰለኝ። ምናልባት ካልገባች እንትን አለ አጀንዳውን ለማስፋፋት የፈለገችው ነገር አለ አብሳላት ይመስለኛል። አሁን ታስበው አለው አንደርስታንድ በቃ ልጅቷ you have to respect በቃ የሞተ እኔ አሁን እናቴ ሞታ ስለ እናቴ አታውሩልኝ እንዲወራ ማክበር አለብሽ። የለም እስቲ ስሚ አብሳላት አንድ ነገር ልጠይቅሽ። ስለ እናቷ መታ ምንድን ነው የምታብራራው? አሁን ዴዚ ብትመጣ የምታብራራው ምንድን ነው? እኔ ቼክ ማድረግ የፈለግኩ ምንድን ነው? አንድ ያብሳላት ኤደን ቼክ ማድረግ የፈለግኩ ምንድን ነው? እሷ መሞቷን ማረጋገጥ ነበር። ምክንያቱም ሰው ለሁለት ተከፍሏል። ሞታለች አልሞተችም፣ ሞታለች አልሞተችም እያለ ሰው በቃ እስካሁን ፖለቲካ እየሰራበት ነው። እናትየው ሞታለች፣ የት እንደተቀበረች ወይም ደግሞ ለቅሶ መሄድ የሚፈልግ ሰው ካለ መሄድ ይችላል። ለቅሶ መሄድ ማንንም አልፈልግም አለች ልጇ። አልፈልግም ለቅሶ የሚደርስ ሰው ኢትዮጵያ አትፈልግም። ሚዲያ ላይም ደግሞ ስለ እናቷ አሟሟት የሚወራ ሰው አትፈልግም። ያ ሁላ የሆኑት በቴክስት ነው። የራሳቸው ዘመድማ ይደርሳል። የቲክታኩ ምን ያደርግላታል? ደረሳል የሚመልሰው ነገር አለ። የቲክታክ ሰው ምን ያደርግላታል? እውነተኛ ወዳጆቿ፣ እውነተኛ ቤተሰቦቿ ደርሷል። ለቅሶ አብረዋት ሆነዋል። ሌላው ምን አባቱ ያደርጋል? ቲክታክ ሊሸቀልበት ነው? አልገባኝም። ምን ያደርጋል ሌላው? እስቲ ንገር፣ አንቺ አስረጅኝ እስቲ። የቲክታክ ሰው ቀብር ይድረስልኝ ነው? አልገባኝም። እስቲ ንገሪኝ። አይ የቀብር ይድረስልኝ ሳይሆን ከነበሩት ነገሮች ብጅታዎች አይቀር እናትየው ደግሞ ከነበራት ስጋት፣ ማስገደዶች፣ እዛቻዎች ነበሩባት፣ ክሶች ነበሩባት፣ የተለያዩ ነገሮች። በነገራችን ላይ የዴዚ እናት ሞት በዚህ ድረስ ኮንሰንትሬሽን የሆነው ግጭቶች ስለነበሩ ነው። የሆነ ሚዲያ ላይ ታውቃለህ፣ ዛቻዎች ስለነበሩ ያ ከዛ እንግዲህ የነበሩት አንቺ ያልተረዳሽው ምንድን ነው? ያ ጸቡ የነበረው እኮ ቆይቷል። ከ2 ዓመት በላይ ሆኖታል አይደል? የጸቡ ባለቤት የሆነ ሰው የጸቡ ባለቤት የሆነ ሰው መቶ አንበሳ ሲሰጥ ሞቱ ሲድበሰበስ ስለኔ አታውሩ ሲባል ምን አገባችሁ አትምጡ፣ እኔ ነኝ ሀዘንተኛ፣ ያውን በቴክስት እዲስ ጉድ። አንቺ በምትፈልጊው ሰጂ። መሞቷ ግን ሞታለች እናትየው። ዮኒዬ እኔ አንድ ነገር ልበል፣ የአብሳላትን ስሜት ትንሽ እንትን ልበል። ኧረ በስመ አብ በጣም ነው የሚገርመው። ግን አብሳላት አስቢበት አንቺ። አንዴ እኔ እናት ላውራ። ጎሄድ ምንድን ነው አብሳላት የተሰማት ስሜት አለ። ከመጀመሪያው የተደበሰበሱ ነገሮችም ስላሉ እኔም ላይ ጥያቄ ነው ይሄ። ምክንያቱም በጣም ብዙ ነገሮች በጣም ብዙ ሰዎች እጃቸው የገባበት ነገር ነው በእናትየዋ ሞት ማለት ነው። ስለዚህ እሷም ጥያቄ ቢፈጥርባት ልጅቷ ራሱ ቪክተምስ ሆና ከሆነ
ማን ይዟት እንደሆነ አናቅም። ለመጠየቁ ያን ያህል ምን አገባሽ የሚያስብል ነገር አይመስለኝም። ምክንያቱም ነበሩ የተደበሰበሱ ነገሮች ነበሩ። በዚህ ይሄ ወመኔ ወንድ የሚመስለው ማን ነው የሚባለው? ማን ያልከው? የሆንዬን ያላቃትም ይቺ አረብ ሀገር ያለችዋ ማን የምትባለው? ዜድ የሚሏት እሷ ወመኔም የምታወራው የነበረው ንግግሮች ሀቢባ ቤት የሚወሩ እነዚህ ነጭ ቅማልም የምትለው ምናምን በጣም ብዙ ውስብስብ ያሉ ነገሮች ስላሉ ያን ወደ ጥያቄ ውስጥ ቢያስገባት የሚገርም አይደለም። እንደገና የማን ነበረ ስሙ አቺ ሜላት የምትባለዋ በጣም ብዙ የተደባበቀ የተደባበሰ ነገር አለ እና ያንን ተው የምትሉ ሰዎች ምናልባትም እንግዲህ ወይ ተባባሪ ናችሁ ብዬ ነው እኔ የምወስደው በራሴ በግሌ ማለት ነው። ግልጽ ቢወጣ አሪፍ ነው። ልጅቷን እግዚአብሔር ያጽናት። ዋናው ደግሞ መታወቁ ጥሩ ነገር ነው። ከሁለት የተከፈለ ነገር ነው የነበረው። ታግታለች የሚልም መጥቷል። እንደገና ደግሞ ሞታለችም የሚል አለ እና ነፍሷን በአጸደ ገነት ያኑርላት። ባትሞት ጥሩ ነበር፣ ደስ ይል ነበር። ግን ደግሞ በፈጣሪ ስራ መግባትም አንችልም። የሞቷ ነገር የሚያሳስባቸው ሰዎች ኢትዮጵያኖች በጣም ቡሊም የተደረገች እናት ስለሆነች በጣም በራሱ በአሌክስም ጭምር ያ ቢያሳስብ የሚገርም አይደለም። ከክፋት አትዩት የአብሴለትን ጉዳይ ለማለት ፈልጌ ነው። አመሰግናለሁ። ሆን አይ ጥሩ ጌታ የልቤን ስለተናገሩ በጣም ቴንኪው። እግዚአብሔር ያክብርልኝ። እይታሽ እኔም በተወሰነ ጋር አለው። ግን ያለችው ምንድን ነው? በተለይ በደንብ ስፔሲፋይ አድርጋ የተናገረችው ዴዚ ሁለቱን ይቺ ኤደን የምትባለውን ዜዶ የምትባለውን ስለ እኔ ቤተሰቦች እየመጡ እንዳያወሩብኝ አልፈልጋቸውም። ትክክለኛ ጥያቄ ነው። አሁን ይችኛዋን ሞራል ሊኖራት አይገባም ወይ? ወንድለዋ እችኛዋም ሴትዮ ከምትናገረው ቶሎ የምትናገር አንደኛ ነገር የተደበቀ ነገር እንዳለ ማስታወቅ ነው። በቃ እንዳይያዝባት የምትፈልገውም ነገር ይኖራል። ሴትዮዋ ንግግሯ ግራ የገባ እኔ አሁን ምስቅልቅል ያለብኝ ንግግር ኤደን የምትባለዋ የሆነ ነገር የምትደብቀው ነገር ያለ ይመስላል። ቶሎ ብዙ ነገሮች ነው እያለች የነበረችው። እሱም ስላለ ይሁን ያንተም ሰከን ጎበዝ ነህ፣ በጣም ጎበዝ ነህ። በጣም የምወድህ ማደንቅ ወንድሜ ነህ። ከዛ በላይም ትራመዳለህ ብዬ ማምን ሴት ነኝና የልጅቱ የሴትዮዋ የቲና ሞት እንዲህ ተድበስብሶ መቅረት አለበት ብዬ አላምንም። እኔ ጊዜ ቼክ አስደረጋለሁ። እውነት ለመናገር በአንተ መንገድ ብለዋል ሄደን በራስ መንገድ አንተ ሆስፒታል ሄደው ቼክ ያደርጋሉ። ከዛ እንዳረፈች ምናምን ነገ መልስ አገኛለሁ። ከዛ በበለጠ ሌላው ልጅቷም ራሱ ቪክተም አለመሆኗ እሷም ላይ ሌላ ጣጣ ውስጥ እንዳልሆነች እሱን ራሱ እኔ አንተ ላይ ብዙ ነገር እጥላለሁኝ እና በራስ መንገድ ታጣራለህ ብዬ አምናለሁኝ። በተረፈ ግን ተው አብሴላት ላይ የምታነሱት ጥያቄ ልክ አይደለም። ከእናት በላይ እናንተ አትደርሱ ምናምን የሚለው ሊያስማማን ይችላል። ግን ደግሞ ቲና ካለፈችው ነገር እቺ ሴት ከእናት ጋር ተጣልተዋል። እንግዲህ አሁን ዴዚና ቲና ያለችበት ነገር ተርምላ አልነበሩ በራሱ አንደበት ራሱ አሌክስ ትሞታላችሁ እንጂ አታገኙትም። በራሴ አካውንት ነው ያለ ልጅ ምናልባትም ልጅቷንም ቪክተም አድርጓት ይሆናሉና እሱን ነገር ለአንተ ተዋለው። ከአንተ በላይ ማምነው ሰውም ስለሌለ እንደ አንድ እናት ያማል ያለፈችው ነገር ወይ ከባድ ህይወት አሳልፋለች። በተለይ ልጇን ካጣች በኋላ ያላት ስሜት ተሰብሯል፣ ተጎድቷል። አብሴላት ደግሞ የጠየቀችው ጥያቄ ሁላችንም ልንጠይቀው የሚገባ ነገር ነው። አትለባብሱት፣ ረገብ ብናርገው ያለ ያስማማን ይችላል። ልጅቷም እስከምትጠነክር ነብሰ ጡር ነች። ከባድ ነው ያለባት ነገር፣ ቀላል ነገር አይደለም። ምናልባት በልጅነት ትሞታለች ብላ አስባም ላይሆን ይችላል እኮ። አንዳችንም እናታችን ትሞታለች ብለን አስበን አናቅም። እንደዚህ ስንናገር እኛ እንደ ኢትዮጵያ ደርሶኛል። መልክቱ የድምፅ አይደለም የዴዚ ስለመሆኑ ማረጋገጫ የለውም። ግን ዮኒ ልኮልኛል። ዴዚ የጻፈችው ነው። ከላይ ዴዚ አይደለም አልኩሽ እኮ ለእኔ መጀመሪያ ደውላልኝ ድምጿን ቼክ አድርጌ እኔ ላውራና የተሳሳትኩት ነገር ካለ ታርመኛለህ። ሌሎቹ ኮንፎርም እንዲሆናቸው ቴክስትን የላከልኝ ዴዚ የሚል አይታይሽም? ታገ የተጻፈልሽ ጽሁፍ አለው ከላይ። ትክክል። ዴዚ የሚል የለው ጽሁፍ አለው ጽሁፍ። እሱንም አብረሽ በያ እናት
ለመሰለ ምንም የለውም ስላል እሱ መልክ ዴዚ የሚል ስላለ እሱንም አብረሽ በእና ከዴዚ የሚል አለው። ትክክል ከዴዚ የሚል አለው። ይቅርታ ሁላችሁም ኢትዮጵያኖች በዚህ ጉዳይ ላይ የምትጠይቁ በዚህ አጋጣሚ በጣም አመሰግናለሁ። በርቱ፣ ጠይቁ፣ እውነት ላይ ድረሱ። ዮኒዬ ግን መጨረሻ ላይ እንድመልስልኝ የምፈልገው ዴዚ ኢትዮጵያ እናቷን ለመቅበር ሄዳለች ወይ የሚል ኮሜንት በብዛት ስላለ ነው። ይሄ እኔ ጥያቄ አይደለም፣ በብዛት እየጠየቁ ስለሆነ ነው። ሌላኛው ነገር ግን እናትየው ሰው የላትም ወይ? ለምንድን ነው ይሄ ሁላ ነገር ሲወራ የማይመጡት ብላችኋል። እና እናትየው ከዚህ በፊት አንድ እናት ሊደረግባት ከማይገባው በላይ ሲደረግ ማንም ሰው አላያችሁም እዚህ ጋራ ማለት ነው። እናት ለሆናችሁ ሰው የዛኔ ግን የቤተሰብ ጉዳይ ስለነበረ እኔም አልጠየቅኩም። ያው አዝኜ እንደ እናት ከፍቶኝ ልጆቼን በሰው ሀገር እንደማስተምር ነገ ጧት ልጆቼ የሆነ ቦታ ይደርሱልኛል ብዬ ተስፋ እንዳደረግኩኝ አንድ እንደኔ በሳራ በረሃ ስደት የገባ ግለሰብ አሜሪካ ሀገር ላይ ተወልዳ ሆም ስኩል የተማረችን ልጅ አስርበሻል 21 ዓመት ዋጋ ትከፍያለሽ ሲላት በጣም ነው የገረመኝ። እናቱ ይቅርታ ሊጠይቀው የሚገባት የዴዚ እናት ነው የእሱ እናት እንደሆነ አላውቅም። ምክንያቱም ዴዚማ ሆም ስኩል አስተምራ ለፍታ ጥራ ግራ የልጇን ማድረግ ለማየት ስትጠባበቅ ያው ህይወት ሁላችንም ያ በሳራ በረሃ መምጣት እኔም ስለመጣው እየናቅኩኝ ሳይሆን እንዴት ነው በሳራ በረሃ በቤተሰቦቻችን ድህነት ምክንያት አብረን መጥተን አንድ አሜሪካ ሆም ስኩል ላስተማረች እናት ይቅርታ ጠይቅ የምትባለው። ፍረዱ ኢትዮጵያኖች። እንደዚህ አይነት እርማት ለሌላ ጊዜ እንዳይደገም በመከራ የሚያሳድጉ እናቶችን ተስፋ የሚያስቆርጥ በብዙ ወረቀት የሌለው ብዙ ድካም ውስጥ ያለ ብዙ መከራ ውስጥ ያለ ወላጅ ኢትዮጵያዊ ወላጅ በህይወቱ ላይ ውሃ የሚቸልስበት ድካም ስለሆነ እንደዚህ አይነት ነገሮች እንዳይደረጉ እንጂ እኔ ከአሞራውም ከዴዚም ከማንም ጋራ ምንም አይነት የግል ኢንተርስት የለኝም። ምንም አይነትም ጥላቻ የለኝም። ፖለቲከኛም አይደለሁኝም። እናት ነኝ፣ ልጆቼንም ማሳደግ። አሁንም ቢሆን የደረሰኝ ጽሁፍ ዮኒ አምኛለሁ ማለት አይደለም። አካውንት ሀክ እንደሚያደርግ ሰው ትክክል። አይ እመኝ እያልኩሽ አይደለም፣ የተላከልኝን ነው የላኩልሽ። ሌላ ምልሽ ምንድን ነው ኢትዮጵያ ናት ዴዚ እንዳለችኝ ከሆነ ኢትዮጵያ ነች። አይተከው ከሆነ ያ ቅድምም የሆኑ ሰዎች ሞታለች ብለው የሞታው ሀዘን ነው ብሎ ሲለጥፉ ነበረ። እኔም በቃ ይሄው ነው የሆነ የብዙ ነገር ማውራት አልፈልግም። እስከዚህ ድረስ ደርሰናል። ሁሉም በየፊናው ማጣራት ያለበት ያጣራ። እግዚአብሔር ይስጥልኝ። ቴንኪው፣ በጣም አመሰግናለሁ። ተባረኪ፣ ሰላት በርቺ፣ አይዞሽ፣ አይዞን። የኔም በግሉ የሚያጣራውን ያጣራል። እሷ ኢትዮጵያ ነኝ ብላለች። ወንድሞች ልከስ እንግዲህ ዮኒዬ የምጠይቀኝ ነገር ከሌለ ልሰናበት። እግዚአብሔር ይስጥልኝ ስለሰጠኝ። ወይ አንቺንማ ምን እጠይቃለሁ? እንደ እናት ጥያቄዎች ነበሩሽ፣ የተሰማሽን ሀዘንም ጭምር ነው። ዴዚን ሰድቤያትም አላቅም፣ ከአንደበቴ ክፉ ቃልም ወጥቶ አያውቅም። በዚህ አጋጣሚ እኔ የምንገባበትም ቤትም አሞራውንም ዴዚንም እሱ ከሚያደርገው ጊፍት ሲሰጥ እንዴት ይሰጣል እናት ነው የሞተችው ከማለት ከመተቸት ውጪ ትችት ስድብ አይደለም በነገራችን ላይ ለልጆቻችንም። ምክንያቱም ዮኒ አንተን የሚከተል እኔ አንተን እከተል ነበረ ልጆኜ ከፌስቡክ ጀምሮ። ማወቅ ያለብህ ነገር አሞራውን የሚከተሉት ወጣት ልጆች ቲኔጀር ልጆች አሉ፣ እነሱን የሚያዩ። ስለዚህ የሚስትክ እናት ሞታ ስለ እናቱ ውየው ትሙታ እያሉ እንደነ ሄለን አይነቶቹ እያበሻቀጡ የሚሰድቡ ሰዎች ጋር ጊፍት እየሰጠ አብሮ የተኛን ባልን በአመድ አቃጥሎ ሬሳ ቤት ውስጥ አስቀምጦ ሬሳ ማለት ኢትዮጵያዊነት ማለት ሰው ማለት ምንም እንዳልሆነ የምታስተምር ሴት ጋር ተኬዶ አንበሳ እየተሰጠ አለመተቸት ከባድ ነው። እድሉን ካገኘው አወራለሁ። ለምን ልጆቻችን ጥሩ ነገር እንዲያዩ፣ ሰብአዊነት እንዲሰማቸው፣ ሞት ከባድ እንደሆነ፣ ቤተሰብ ማክበር እንዳለባቸው እንናገራለን። ይሄ ጥፋት ነው ብሎ የሚያምን ካለ ይቅርታ አድርጉልኝ። እንግዲህ ሰላም ዋሉ ቤተሰብ ኢትዮጵያኖች፣ ሁላችሁም ወዳችኋለሁ። ኢትዮጵያዊ እናት የምትሰራው ነው እየሰራሽ ያለሽው። ልክ ነው። ልጆቻችን ምሳሌዎች ነው መሆን ያለብን እኛ። ልክ ነሽ። ያ እሱ ልክ ነሽ። አንተ በጣም ብዙ ስራዎችን እየሰራህ እያየው ነው። ያው እንደለመድከው መልካም ነገሮች ላይ ትገኛለህ። የሰው ሰላምን ትፈልጋለህ። እግዚአብሔር አብዝቶ ጤና ይስጥልኝ።
አሜን አሜን። ስልክህን አስቀምጥልኝ፣ አድሬስ ላክልኝ፣ ቤትን እሺ ጣፋልኝ። እልካለሁ እናቱ። እሺ እኔ በጣም ነው እሺ የምወደው። እናቱ ክበሪልኝ። ባይኔ አባት። እሺ ሃይ ፍቻ ሀዩን እንዴት ዋልክ? እንዴት ነሽ እናት? አለሁ ደህና ነኝ። እንዴት ነህ? ዮኒዬ ከባድ ነገር ይዛሃል። ፈርስት ኦፍ ኦል አይ ሪሊ ዋንት ቴንክ ዩ የምልህ ነገሮችን በተለያየ መልኩ ስለምታይ ነው። በዴዚ መልኩ አለ፣ በአሞራ መልኩ አለ፣ እንዲሁም ደግሞ በዴዚ እናት መልኩ አለ እና ጭንቅላት ሰፋ አድርጎ ማየት አስፈላጊ ነው። አንዳንድ ጊዜ ደም አይቀየርም፣ ባህል አይቀየርም፣ የመጣንበት ቦታ አይቀየርም። no matter who you are, no matter what you do. So honestly ዴዚ አሞራው እናቷ እዚህ ሶሻል ሚዲያ ላይ በተደረገው ነገር for me አስተያየትን መስጠት ይከብደኛል። ግን አንድ ነገር መናገር እፈልጋለሁ። እናት ሁልጊዜም እናት ናት። ልጅ አሜሪካዊ አስተዳደግ ሊኖራት ይችላል። ኢቭን ዶ አሜሪካዊ አስተዳደግ ባይኖራትም ኢትዮጵያውያን አድገን ራሳችንን ስንፈልግ ስናውቅ የራሳችን የሆነ አስተሳሰብ፣ የራሳችን የሆነ ፐርፐስ፣ የራሳችን የሆነ ፍላጎት ኖሮን ልንወጣ እንችላለን ከቤተሰቦቻችን፣ ከባህላችን። ግን አንድ ነገር የማንተወው ነገር ቢኖር የመጣንበትን ማስታወስ እንዲሁም ደግሞ እናትን ቤተሰብን ማስታወስ ነው። ዊዛውት አወር ሩት ከእናታችን ከአያቶቻችን ሩት ማፈንገጥ አንችልም። ካፈገጥን we're going to be miserable ወይንም ደግሞ ያንን ነገር ለማስተካከል we need our generation የራሳችን ጄኔሬሽን መፍጠር አለብን። ለዛ ደግሞ መስዋዕት መክፈል አለብን ብዬ አስባለሁ። ከዛ በተረፈ ግን እኔ አንድ ነገር የታዘብኩት ዴዚ አይ ቲንክ 22 ዓመቷ ነው። አሞራው ስንት ዓመቱ እንደሆነ አላውቅም። ስቲል ሂዝ ያንግ። ፋየር ኤጅ ላይ ስንሆን ሁላችንም ሚስቴክ እንሰራለን። ሚስቴኩ ትክክል ነው ወይ? ሶሻል ሚዲያ ጋር ሲመጣ የተለያየ ሰው አመለካከት ይኖራል። የስ ግን አት ዘ ኤንድ ኦፍ ዘ ዴይ ትንሽም ሆነ ትልቅም ሆነ ሚስቴክ እንሰራለን። ያ ሚስቴክ ምንድን ነው? በሰው አይን እኔ አይ ኦልዌይስ ፋይት፣ ይቅርታ አድርጉልኝ፣ ከህዝቦች ጋር ነው ፍጅቴ። ለመሰለ እያንዳንዳችን ቤት በጣም ብዙ ጉድ አለ። ግን ራሳችንን ጻድቅ አድገን ስንመጣ ጀስት ቢኮዝ ኦፍ ታይፕ ማድረግ ስለምንችል አማርኛ መጻፍ ስለምንችል የራሳችንን ጉድ ደብቀን እዚህ ጋር የምናወራው ነገር ሰዎችን ይገላል። ከዴዚ የተለየ ባህሪ የለንም። እውነት ነው የምነግርህ። ከአሞራው የተለየ ባህሪ የለንም። ግን ስለ እናቶቻችን ስለ አባቶቻችን ሳናቀው ያመለጡን ነገሮች አሉ። ፕሮባብሊ ህይወታችን ላይ የምንጸጸትባቸው። እኔ አሁን ስለ ዴዚ ስለ እናቷ ወይም ስለ አሞራው ሳይሆን ህዝብ እዚህ ጋር ቲክቶክ ላይ ያለው ህዝብ ሲፈርድ ትክክለኛ ፍርድ ይኑር። እንደራሱ አድርጎ ያስብ፣ እንደራሱ አድርጎ ይናገር። በነገራችን ላይ የዴዚን እናት መናገር ማንም ሰው ሞራል የለውም። ማንም ሰው ነው ማውራክ። ለምን? እናት ናት። አለቀ። ቢያንስ በስነ ስርዓት ማሳደግ ባትችል 9 ወር አርግዛ አመጣ ወልዳለች። አመጣ ወልዳ ለምን ቆሻሻ ላይ አጥልም? 9 ወር ቫልዩ አለው። 9 ወር የተበላሸ ህይወት አለው። ሶሻል ሚዲያ ላይ ስንመጣ ከዛ በተረፈ የዴዚ እናት ሞተች፣ ጭቅጭቅ። የዴዚ እናት አልሞተችም፣ ጭቅጭቅ። ኢቭን ብታርፍ ሜይ ላይክ ነፍሷ በሰላም ይረፍ። ካላረፈችም ግን ሰዎች የሚናገሩት ንግግር ዮኒ በጣም ያስጠላል። በጣም ነው የሚያስጠላው። ይሄ ንግግራችን አንዳንድ ጊዜ አዶን ነው ይሄ ከየት እንደመጣም ራሱ አላውቅም። አማርኛ በነገራችን ላይ ስነ ስርዓት አለው። ትክክለኛ አማርኛ ስነ ስርዓት አለው። በዛ መልክ ግን የሰው እናት እንደዚህ ናት፣ በዚህ ገብታ በዛ ወጣ ትንሽ ይከብዳል። እና አንዳንድ ጊዜ ፍርድ ስንሰጥ ቤታችንን እያየን ከዛ በተረፈ ደግሞ if we have a perfect life perfect እንዴት ነው ፓረንቶች ካሉ እኛም ፐርፌክት ከሆነ ደግሞ ስንገመገም ስንተች ትክክለኛ ነገር ቢሆን ደስ ይላል። አማርኛ በጣም ያስጠላል። ማንም እናት ሳክራ አንቺ እንደዚህ ነሽ እሱ እንደዚህ ነው ነው። የዴዚ እናት በነገራችን ላይ የሁላችንም እናት ናት። ዴዚ የ22 ዓመት ልጅ እኔ I was 22 አንተ 22
በቀለች 22 አሞራው 1925 ልጅ አበበ አለማየሁ አብዱራህማን they were there right we've been doing a mistake እሱ እንደዚህ ያደርጋል በስነ ስርዓት እንገስጸዋለን ከዛ በተረፈ ግን ሊቭ የዴዚን እናት አሉን አድርጓት ላይክ ታዋት የዴዚያን በህይወትም ኖረችም አልኖረችም let's give her respect እንደ እናት እኔ ይሄን ልል ነው የገባሁት እናትየው መነሳት ይገባት thank you እሺ እናት ክበሪልኝ ለነበረን ጊዜ አመሰግናለሁ እንግዲህ አብሳላትም ቼክ ብታረጉ ጥሩ ነው አሁንም ዴዚ ካለችው በቴክስት ነው ለምትሉ ሰዎች ወንድምና እህቶቼ ቼክ አድርጉ የእናትየውን ማረፍ አለማረፍ እኔ እንግዲህ ከዴዚ ነው የሰማሁት ኢትዮጵያ እንዳለች ነው የነገረችኝ ኢትዮጵያ ናት እሷ እንግዲህ በምታዩት መልኩ እስቲ ከሆነች ካልሆነች ራሳችሁ ድረሱበት እግዚአብሔር እኔ ብትተርፍ ደስ ይለኛል ግን ሞታለች ብለዋል ይሄን ነው ማለት ከዚህ በላይ መቆየት አልችልም ስለነበረን ጊዜ አመሰግናለሁ የሚታመጡ ነገር አለ ያ እኔም ሉጣ ማግኒቲ ቴንክ ዩ ይሄንን ነገር ስላጠራ ግን ለሌሎችም ትምህርት ይሁን ቲና ሚዲያ ላይ አቢዩዝ የተደረገች ሚስኪን እናት ነች ሚዲያ ላይ የአቢዩዝ ያረጋችኋት የሰደባችኋት የገዛ የልጇን ቦይፍሬንድ ወዳው ነው እያላችሁ የተሳለቃችሁባት ይሄ ለሌላው ትምህርት ነው ለሌላ ጊዜ ትምህርት ነው እንዲሆናችሁ መሆን ያለበት እቺ ነፍስ እያለች ሞተች አሁን ስትሞት ግን ከሞተች በኋላ ደርሶ እንትን መሆንም እንደዚህ ትሪገር እየሆኑ እየሄዱ በየቦታው ወደ ዘርም ወደ ፖለቲካ ማርጋችሁ መሰዳደቡ ጎራ ተለይቶ ዘር ስር መገባቱ ምናምን ትክክል አይደለም ስለዚህ አሁንም ነፍሷን ይማር ብትችል ስትረጋጋ ዴዚ ወጣ ክሊር ብታረግላቸው ያው ለሚወዷት ነው ታረጋለች ብዬ አስባለሁ ለሚከታተሏት ለፋኖቿ ለሚወዷት ወይም ለሷ ለቅርብ ሰዎች እንደዛ ብታረግ ጥሩ ነው ይሁንዬ ቴንኪዩ አመሰግናለሁ መልካም ምሽት ይሁን ለሁላችን ይሁንዬ ቴንኪዩ እኔም ሁሌ እድል ስለምትሰጠኝ ልቤን እንድናገር ስለምታደርገኝ አመሰግናለሁ ኮሜንት ለምታደርጉት በየቦታው እየሄዳችሁ ኮሜንታተሮች የምትሳደቡት ምናምን ቦታ የለንም ግን የዴዚ እናት ስትሰደብ እዚሁ ዮኒ ቤት አብረን ነበረን ስንቃወም የነበረው አብረን by the way ዴዚን እኮ ዮኒን ያመጣት if you guys remember መጀመሪያ ገና እንትን ስትል ካንተ ጋር ነበር ስትጫወት እየታወቀች የመጣችውና ከዛ እናቷ ስትሰደብ ግን ዮኒ ከዋሻው ተናገር አንተ ቤት እዚሁ ቁጭ ብለን ነው እናት መሰደብ የለባትም እንዴት ነው አሜሪካ ልጅ አሜሪካ እየኖረም እንዴት ነው የምታስርበው ብለን ስንከራከርላት ነበር አሁን ደግሞ እናትየው አልፋ ሆነ ነው በመሃል የተፈጠረው ነገር አናውቅም ይቅርታ ተባብለው ተታርቀው ሊሆን ይችላል አናውቅም እናትና ልጅ ተናገረው ምን አለ መሰለሽ እናቱ ማልዋሻው 10,000 ሰው በተሰበሰበበት አሌክስ ይቅርታ ጠይቋል ኤድመንድ ቤት ገብቶ ይቅርታ የዴዚን እናት ጠይቋል አሌክስ በአደባባይ ማለት ነው ለተናገረው ለክፉ ለተናገረው ምን ላላት ነገር አደባባይ ላይ ይቅርታ ጠይቋል በውስጥ ያውሩ አውሩ እኔ እሷን ሳውራት ማለት ነው ፈቃደኛ አልነበረችም የዴዚ እናት በጣም ተናዳለች ምክንያቱም ህልሟ ልጇ እንድታገባ ሳይሆን በዚህ እድሜዋ ተምራ ህይወቷን ቀይራ ከዛ በኋላ ሌላ ቦታ እንድታረግ ነው የማንም እናት ምኞት እንድትማርላት ጥሩ ደረጃ ደርሳ ከዛ በኋላ እንድታረግ እንጂ አሁን ወልዳ ቤተሰብ እንድትመሰርት አልነበር ልጅ ደግሞ ፍቅር ይዟታል ፍቅር ላይ ናት እኔ ምን አገባሽ ጸቡያ እንደምታውቁት ጸቡያ ነው ያንን ነገር ነው የሆነው ግን unfortunately በዚህ መሃል ሳይግባቡ እናትየው አልፋለች አልተግባቡ ምንም ይቅር አልተባባሉ ሳይባባሉ ነው ያለፈችው ይቅርታው ደግሞ የእናትየው I don't blame as a single mom ልጇን ትልቅ ደረጃ ለማድረስ የለፋች እናት ናት የለፋች በቃ በጥሩ አሳድጋታለች ልጅቷ ይሄ እውነት ነው ማንም የማይክደው ውስጧ ተጎድቷል በጣም የተጎዳች እናት ናት ለዚህ ደግሞ ቆሻሾቹ ዜድ የምትባል አሁን መታ ጨዋጫ የምትጫወት መረን
ከማንም በላይ ተሰባስበው በአንድ ላይ ግሩፕ ሰርተው በቃ እኔ የሚዘገንነኝ ትግሬ ብቻ መሰባሰባችሁ ለምን አስፈለገ? ሌላው አብሯችሁ ለምን አልቆሙ? በዛ ጉዳይ ላይ የኦሮሞ ልጆች አሉ፣ በዛ ጉዳይ ላይ ሌላ አለ፣ እናት የሆነም አለ። እናትየውን ግን በሙሉ እዛ አካባቢ የነበራችሁ የተጋሩ ልጆች ቀቅላችሁ ልትበሏት ነበር። ይሄ ሀቅ ነው። ቀቅላችሁ ግን ማረሳው ኩዊን ሊያ ልታስታርቅ ሞክራለች። ሀቅ ነው። ኩዊን ሊያ ለማስታረቅ ሞክራለች። እኔ ሞክሬያለሁ። ከዛ ውጭ ግን ቀቅለው ሊበሏት የነበሩ ሰዎች ነበሩ። ያለምንም ጥያቄ እጅግ ነው የሚያሳዝነው። እና በማያገባችሁ ጉዳይ አንድ ግለሰብ ነው አሌክስ፣ ግለሰብ ደግሞ ያንግ ነው። ማንም ትዳር አይመኝለትም በዚህ እድሜው ማንም። አሁን ግን ትዳር ላይ ሆነዋል። እግዚአብሔር አይለያቸው። ነገ አንድ ነገር ቢፈጠር ሰው መምጣቱ አይቀርም። ለምን ሶሻል ሚዲያ ላይ ይዛችሁ መታችኋል። ይህንን ጉዳይ ሰው ዝም አይል። ባትታወቁ ማንም አያወራባችሁ። ሶሻል ሚዲያ ላይ ይዛችሁ እስከመጣችሁ ድረስ ይሄ ጉድ መወራቱ አይቀርም ነገር። ስለዚህ እንደው ቢቻል ከዚህ በኋላ እንደው ወልዳችሁ በጥሩ ብትኖሩ መልካም ነው ብዬ አስባለሁ። እግዚአብሔር መልካም ነገር ቢያደርግላችሁ ጥሩ ነው ብዬ አስባለሁ። በሙሉ ከሷ እናትየውን የተቃወማቸው የተጋሩ ልጆች ናቸው በሙሉ። ይሄንን በግልጽ ነው የምናገረው። ያሳዝናል፣ በጣም ያሳዝናል። እንደ እናት አላያችሁ፣ እንደ እናት የማንም ልጅ የአሜሪካ 20 ዓመት ልጅ እንድታገባልኝ አልፈልግም። የ2 ዓመት ልጅ ተዳር ይዛ አርግዛ ወልዳ እንድትኖር አልፈልግም። ልጄ ተምራልኝ የሆነ ቦታ ላይ ደርሳ ከዛ በኋላ ነው ማሰብ ማናችን። እሱም የ4 ዓመት ልጅ ለትዳር ዲዝ ኖባዲ በዚህ ዘመን ላይ የ4 ዓመት ልጅ የሚያገባ የለም ማንም። በአጋጣሚ ልጅ መጣ፣ ያው ግርግር ተፈጠረ እንጂ የምናየው ነው። ወደፊት ከባድ ነው ብዬ ነው ማስበው። ኤኒዌይ በጣም ያሳዝናል፣ ግን አንጀት ትበላለች። እግዚአብሔር ምስክር። ስለዚህ ሲንግል ማሞች እንድትማሩ ነው ከዚህ የምፈልገው። ሲንግል ለፍታችሁ ያሳደጋችሁት ልጅን መቆጣጠር የማትችሉበት ዘመን ላይ ልደርሱ ትችላላችሁ። ከባድ ጊዜ ላይ አየህ፣ ወንድ ቢኖር እዛ ፋሚሊ ላይ እንደዚህ አይነት ችግር አይኖርም። አይ ጋራንቲ አይኖርም። አባት ቢኖር አሌክስ እናትየው እንደዛ አይሰድባትም። አባትየው የዴዚ እናት አቬለብል ቢሆን በህይወቷ ላይ ትልቅ ተጽዕኖ የሚፈጥር ቢሆን ያለበት ድረስ ሄዶ ነው የሚፋለጠው፣ አይፋተው። ግን ስላልሆነ ምን አረገ? ቢሰድባት ቢያዋርዳት የፈለገችውን ነገር ብል ምንም አይባልም። የአባት መኖር ወሳኝነት አለው በልጆች ህይወት ላይ። ስለዚህ ልጃችሁን ጥላችሁ ለምትጠፉ ወንዶች ይሄ ምናልባት ትምህርት ነው። ልጆቻችሁን ማንም እንደፈለገ ሊያደርጋቸው ይችላል ከሆነ እድሜ በኋላ። ስለዚህ እባካችሁ ለልጆቻችሁ በጣም ጥንካሬ ቢኖራችሁ ጥሩ። ምንም አታመጡማ። ተሰደበች አይደለ? ምን አመጣች? ይኸው ሞተች፣ ተሞለጨች፣ ተዋረደች፣ ምን አሉባት፣ ተነሱባት፣ ሞተች። ደሴ በቃ ምንም የመጣ ነገር የለም። ሰሞኑን ይወራል፣ ከዛ በኋላ አለቀ። በምን አንጀቷ ቆስሎ እንደሆነ ግን ድፍን የኢትዮጵያ ሕዝብ ያውቃል። እውነት ልንገርህ አሌክስ፣ የእሷ ደም አለብህ፣ ባትፈልገውም አለብህ። ያንን ነገር ባትናገረው ጥሩ ነበር ብታልፈው። እንግዲህ ካያችሁ ብዙ ተሰድቧል። እንትና የጂጂ የሳምሪ ፋኒ የሚባለው ብዙ ሞልጫው አንድ ቀን መልሶላት አያውቅም። ሳምሪ የፋኒ ኤክስ ፋኒ የሚባለው ብዙ ጊዜ ስሙን አጥፍተዋል። ጂጂ ብዙ ጊዜ መልስ ሰጥቶ አያውቅም። መልስ የሚባል የለም።
የምታሸንፈው መልካም ሰው መሆንን በፍቅር እንጂ በጉልበት አይደለም። አንድ ሰው ልጄን ከፈለገ ሄለን ነጭ ቅማል እዛው ጊፍት ሰጠሃት፣ እዛው ምን እንዳለች አልሰማህም። ምናልባት ሰምተም ሊሆን ይችላል። ምን ትሙታ ሲኦል ትግባ ገነት ትግባ የራሷ ጉዳይ እያለች ስትል አንተ መሰማት ነበረብህ፣ መሰማት ነበረብህ። እውነተኛ ሰው ብትሆን አሌክስ ይህን ልንገርህ፣ እዛ የራሷ ጉዳይ ሲኦል ትግባ ገነት ትግባ የራሷ ጉዳይ ስትል ካልተሰማ አንተ ደስተኛ ነህ ማለት ነው። ደስተኛ ነህ፣ በሷ መሞት ደስተኛ ነህ ማለት ነው። እንደዚህ ስትል ከሰማ አቁሚ ማለት ነበረበት። እዛ ጋር ገብተህ ኖ እኔ እሷ እንድትሰድቢያት ሳይሆን እኔን ስለደገፍሽኝ ነው የሰጠውሽ ማለት ትችላለህ። ኖ እንድትሰድቢያት አይደለም ግን ፕሊዝ እኔን ስላገዝሽኝ አመሰግናለሁ፣ ሚስቴን ስላገዝሽ አመሰግናለሁ፣ ግን እንድትሰድቢያት አይደለም እኔ ገንዘብ የሰጠውሽ ወይም ደግሞ ጊፍት የሰጠውሽ ማለት አለብህ። ስለዚህ ከዚህ በኋላ ሶሻል ሚዲያ ላይ በምትናገረው ነገር ብዙ ነገር ሉዝ ልታደርግ ትችላለህ አሌክስ። ብዙ ነገር የሰው እናት ሞቷል በአንተ ንግግር፣ በአንተ ልጅ መውሰድ። እናት ሞታለች። እውነቱን ነው የምነግርህ፣ እናት ሞታለች። አይ ኖ ይሄ ነገር ይፈጠራል ብላ አይደለም ግን ሀፕን አድርጓል። የማይካድ ሀቅ ግብግብ ብላ እናት ሞታለች። ስለዚህ እጅ ላይ ፈልገውም ሳትፈልገውም ደም አለ አሌክስ። እውነቱን ነው። ልሰድብህ አይደለ ምን አለ። ይህን ነገር ከፈጣሪ ጋር በጸሎት በብዙ ነገር የምታስተካክለው በጣም በብዙ ነገር በጣም ከባድ ነገር ላይ በኢትዮጵያ ታሪክ ሰምቼውም አላውቅም። እናት ተሞልጫ ተሰድባ ተዋርዳ ከልጇ ጋር አብሮ ትዳር መመስረት እኔ እንጃ። እኔ መጀመሪያዬ ነው። አሮን ነው ሌሎቻችሁ ካላችሁ አላውቅም። እኔ መጀመሪያዬ ነው። እናት ጉልበቷ ተስሞ እንጂ እናት ተዋርዳ የተጋባ ምናምን አላውቅም። እኔ አሮን ነው። ዘመናዊነት ነው ሞልቃቃንን ነው ወይስ አይመለከታችሁም ነው? አሮን ነው። የእናት ጉልበት የአባት ጉልበት ተስሞ ነው ልጅ ሽምግልና። ታዲያ ማለት እሱ አይደል እንዴ? እናትን አባትን አክብረ የምትወስደው ነገር እንጂ እናትም ወልጨ አዋርደ እንደ ውሻ ቆጥረ እኔ እበልጣለሁ ከአንቺ ተብሎ የሚወሰድ ልጅ የለም። ቤተሰብም እርግጠኛ ነኝ እንደዛ አላሳደገም። ስለዚህ እባካችሁ አሁንም እሱን አግዛችሁ የሆነ ነገር እላለሁ ለምትሉ ሰዎችና እቺ የሞተችውን እናት የምትወቅስ ሰው ካለ ግን ፈጣሪ አይልመነኝ፣ አንፋታችሁ። እቺ ምስኪን እናት አንጀቷ ርድብን ብሎ ከዚህ ዓለም ሞታለች። ቅጥል ብላ ተንገብግባ ሞታለች። አንድ ያላት ልጇን 2-3 ስራ እንቧን ጠፍ አርጋ ላቧን ጠፍ አርጋ ያሳደገች ልጇን አመድ መስላ አፈር መስላ ያሳደገች ልጇን ሄዳባታለች። ልጅቷ እዚህ ሀገር ቢያድጉም ካልቸር አለን ብዬ አስባለሁ። አሁን ለምሳሌ ልጄ ማየ እዚህ ሀገር ነው ያደገችው። እንጀራ መጋገር ትችላለች። እኔ አላስተማርኳትም። ፈጣሪ በሚያውቀው አላስተማርኳትም። ጉግል አድርጋ የኢትዮጵያን ባህል የኢትዮጵያን እንዴት እንደሚደረግ አይታ ልጫ ክክ መስራት ምናምን ትጀምራለች። ወደ ባህላችን ይመጣሉ ባንፈልጋቸውም ባህላችንን በደንብ አድርገው ይሄን ባህል ለመልመድ መስሎኝ ዴዚሻ የአበሻ ልብስ የምንለብሰው የጉራጌ ዘፈን ችላ አይደለም፣ ጉራጌኛ ዘፈን አውጥታለች ዴዚ። አሜሪካ ያደገች ናት እሷ ባህላችንን አታውቅም ምናምን ብለው ይሰግጡብናል።